ሰሞኑን ያነሳናቸው እዚህ ኢንጂነሪንግ ጉዳይ በጣም ትልቅ ኢሹዎች አሉና ምናልባት ኢትዮጵያ ውስጥ ሞደርን ኮንስትራክሽን ወይም ኢንጂነሪንግ ስራዎች ወደ ዘመናዊነት መጣ የሚባለው በ19ኛው ክፍለ ዘመን በአጼ ቴዎድሮስ ጊዜ ነው። በተለይ እነዚህ የተለያዩ ቴክኖሎጂን በመጠቀም ወደ ዘመናዊነት ከመምጣት ጋር ተያይዞ ከዚያ በኋላ በኢምፔሪያል ሚኒሊክ የተሰሩ ስራዎች አሉ። ከሱም ከአውሮፓውያን ጋራ የኢንዱስትሪያል ሪቮሉሽን በሚፈጠርበት ወቅት ከተለያዩ የአውሮፓ ሀገራት ጋር በመሆን አገሪቱ ላይ አንዳንድ ስራዎችን የመስራት እድሉ ነበር። ከዛ ከአድዋ ጦርነት በኋላ ደግሞ የተለያዩ ባለሙያዎች የምህንድስና ወይም ኢንጂነሪንግ ሙያ ያላቸው ሰዎች ወደ ኢትዮጵያ መጡ። ከዚያ ጃንሆይ መጡ። የተሰሩ በጣም በርካታ በዛን ጊዜ ህንጻዎች፣ መስጊዶች፣ ቤተክርስቲያኖች ነበሩ። ዘመናዊነትን ተከትሎ ነው። ቀደምት ኢትዮጵያ ያው ታላቅ ሀገር ናት እና አሜሪካን እና ሌሎች አውሮፓ ሀገሮች ሳይፈጠሩ ኢትዮጵያ ነበረች ለዓለም የህንጻ ጥበብን ያስተማረች። የውሃ ስራዎችን ብትል፣ የእርሻ ስራዎችን ብትል፣ የእጅ ጥበቦችን ብትል ኢትዮጵያ ከሌሎች ዓለም ቀደምት የነበረች ሀገር እንደሆነች ታሪክ በደንብ ያስረዳናል። ግን ሞደርን የሚለው በተለይ ስለ ኢንጂነሪንግ ስናስብ ከአዲስ አበባ ዩኒቨርሲቲ ከ1950ዎቹ በኋላ ከተቋቋሙ በኋላ በጃንሆይ ጊዜ እየተሰራ ዛሬ ላይ የደረሱ ብዙ ስራዎች አሉ። ግን እነዚህ ሁሉ ስራዎች በሚሰሩ ሰዓት አገሮች እየተለወጡ አገሪቱም እየተለወጠች ያለችው በእነዚህ ባለሙያዎች እየተሰራ ያለ ስራ ነው። ምናልባት ከዚህ ጋር ተያይዞ አንተ የምትገልጻቸው ሀሳቦች ካሉ ከባለሙያው ጋር ዘ ፓወር ኦፍ ኢንጂነር የሚለው ጋር ተያይዞ ሀሳብህን በደንብ አድርገህ ብታብራራና መሐንዲስ የሚባለው በምን አይነት ዘርፎች ናቸው? ስንት አይነት ዘርፍ ነው? ኦንሊ ሲቪል መሐንዲስ ነው? ወተር ሪሶርስ ኢንጂነር ነው? ትንሽ ሰውን በደንብ አዌር ማድረግ ስላለብን ዘላ ሀሳብ ውስጥ ያው ኢትዮጵያን ታሪክ ስናይ በጣም ኤንሸንት ሲቪላይዜሽን ከሚባሉ በብዙ ዘርፉ በምትታወቅ ሀገር ናት። ብዙ ዊዝደሞች አሉ ማለት ነው። በተለይ ደግሞ በስነ ህንጻ ደግሞ ቀዳሚ ተብሎ ሊገለጽ ይችላል ማለት ነው። እስካሁን ዓለም የሚገረምበት ተጨባጭ ቅርሶች አሉ በዚህ ዘርፍ በስነ ህንጻ ዙሪያ ማለት ነው። ላሊበላን ብንወስድ እስካሁን ተጠንቶ እንኳን ራሱ ነገሩ ያልተደረሰበት ልዩ የሆነ ስነ ህንጻ አለን። ይህ ማለት የስነ ህንጻ ጥበብ መሰረት ወይ ደግሞ ሴንተር ሆነን ሰርተን አገልግለን ነበር ለዓለም። ምናልባት በተለያዩ ሁኔታዎች ሀገርን እየገነባ ስንሄድ የቀደሙ ዊዝደሞችን ጥበቦችን ይዞ አስቀጥሎ ለሀገር ግንባታ ከመስራት ይልቅ በብዙ የፖለቲካል እንትኖች አገሩ ውጊያስ ውስጥ ስለነበረ ለዚህ ትኩረት ሰጥቶ ይህንን አበልጽጎ አገርን ለማሳደግ ለዛ ጥቅም ማዋል ላይ ብዙም አልተሰራም። በዚህ ምክንያት ብዙ ተጨባጭ ቅርሶች አሉን። ነገር ግን በዛ ዙሪያ ላይ ለዚህ ደግሞ ዋናው በተለይ እዚህ ፓወር ኦፍ ኢንጂነር ወይ የመሐንዲሶችን ሀገርን የማሳደግ ጥበብ ውስጥ ያላቸውን ድርሻ አንድ መሐንዲሶች ራሳቸው በወጉ አለመረዳታቸው መሰረታዊ ክፍተቱ ማለት ነው። ለሀገር በዛ ልክ አስፈልጋለሁ ወይ ብሎ ሲያስብ ሰው በዛ ልክ ራሱን አስቦ አለማዘጋጀት አለ። ሁለተኛ ሲስተማቲካሊ ደግሞ አንድ ሀገር ስትገነባ የመሐንዲስ ቦታውና ወይ ደግሞ ድርሻው ሮሉን በደንብ በሚመለከተው አካል ቦታ ተሰጥቶት እየተሰራበት ያልነበረ ዘርፍ ነው ሁኔታም ነው ያለው። አሁን ዓለም ላይ ስናይ በትንሹ እስከ 10 አይነት የኢንጂነሪንግ ዘርፎች አሉ። ስፔሻላይዜሽኑን ዘርፉን ብቻ እያንዳንዱን ብናወጣ ለምሳሌ መሐንዲስ ሲባል ብዙ ጊዜ በእኛ ነባራዊ ሁኔታ የሆነ ቤት የሚገነባ ወይ ደግሞ ህንጻ ላይ ብቻ አድርጎ መመልከት ይኖራል በማህበረሰብ ውስጥ ማለት ነው። ከዚህ አንፃር እስቲ 10ን በተወሰነ ዓለም ላይ ያሉ 10 ኢንጂነሪንግ ዘርፎችን ብንመለከትና እስካሁን ዓለማችን በመታደርገው ነገር ተጽዕኖ ሮሉን ድርሻውን ብንመለከት መሐንዲስ ለሀገር እድገት ምን ያህል እንደሚያስፈልግ የመሐንዲስ ጉልበት ሀገርን ለመለወጥ ምን ያህል እንደሆነ ለመረዳት ይጠቅመናል። አንደኛው ሲቪል ኢንጂነሪንግ የምንለው ነው። ይሄ እንግዲህ የመሰረተ ልማትን ዲዛይን ማድረግ፣ መገንባት፣ የፈረሰው እንደገና መንቴን ማድረግ ያካትታል ማለት ነው። አጠቃላይ ምናልባት የኛን ማህበረሰብ መንገነባው በምንድነው ካል ሶሳይቲ አንዱ ዴቨሎፕ የሚደረገው በኢንፍራስትራክቸር ኢንፍራስትራክቸር ደግሞ በማን ይገነባል ከተባለ ቀጥታ ለሰው ልጅ በሚጠቅሙ ነገሮች በጣም ወሳኝ ለምሳሌ ውሃ
መጠጥ ውሃን ብንመለከት ያለ ውሃ የሚኖር ሰው የለም በየትኛው ሁኔታ። ስለዚህ የመጠጥ ውሃ ግንባታ ለሰው በሚፈልጉ ሁኔታ ለጤናው በሚስማማ ሁኔታ ማሰራጨት በዚህ ውስጥ የመሐንዲስ ድርሻ ምን ያህል ነው ካልን ምንም ጥያቄ የለውም ማለት ነው። አንደርማይን ማድረግ አንችልም። ሁለት ብዙም አሉ መንገዶችን ልንወስድ እንችላለን። መንገድ በዓለም ስልጣኔ ውስጥ ምን አይነት ተጽዕኖ እያመጣ ነው? ትምህርት ቤቶችን፣ ጤና ጣቢያዎችን እነዚህ ሁሉ በመሐንዲስ ድርሻ ውስጥ ተገንብተው ዓለም አቀፍ እንትኑ የሚሰራለት ነገር ነው ማለት ነው። ስለዚህ አንድ ሀገር በኢንፍራስትራክቸር ለማደግ በኢንጂነሪንግ በኩል ያላትን የሰው ኃይል ልማት በጣም ትኩረት አድርጋ መስራት አለባት ማለት ነው። እንዲህ ካልሆነ ምን ይሆን ይሄዳል? ሀገር አደገች ለማለት ያስቸግራናል። ስለዚህ ይህ ሙያ አስፈላጊነቱ በዚህ ልክ ነው ማለት አንድ ሰው ማሰብ ያለበት መንገድ ላይ ሲሄድ መሐንዲስን እያሰበ መሆን አለበት። ምክንያቱም በመሐንዲሶች የተገነባ ነው ኢንፍራስትራክቸር ነው። ስለዚህ በቂ መሐንዲስና ዌል ኳሊፋይድ ያልሆነ መሐንዲስ ካለን ዌል ኳሊፋይድ ያልሆነ የሽሮ ፈሰስ አስፋልት ሊሰራ ይችላል ማለት ነው። ተሰርቶ በ3 ወሩ በ4 ወሩ ክራክ የሚፈጥር ህንጻ ልንሰራ እንችላለን ማለት ነው። እውነት ነው። ስለዚህ ከዚህ አንፃር ይህ ሲቪል ኢንጂነሪንግ ስር ያሉ አጠቃላይ ባለሙያዎች ወይ ደግሞ ይህ ዘርፍ በኩል ያሉ ባለሙያዎች ለሰው ለዚህ በጣም አስፈላጊ ሮል አላቸው ማለት ነው። ይሄ መታሰብ አለበት። ሁለተኛው ሜካኒካል ኢንጂነሪንግ የምንለው ሻገርድ ስንል ደግሞ ሜካኒካል ኢንጂነሪንግ ማለት እንግዲህ የተለያዩ ሜካኒካል ፋክተሪዎች ማሽነሪዎች አሉ። እነዚህ መጀመሪያ በሜካኒካል ኢንጂነር ጭንቅላት ውስጥ ዲዛይን ተደርገው አናላይሲስ ተሰርቶላቸው ማኑፋክቸር ተደርገው አፕግሬድ ተደርገው ተሰርተው ለሀገር ግንባታ የሚያገለግሉ ነገሮች ናቸው። ስለዚህ አሁን ኢንዱስትሪ ውስጥ ብናይ የተለያዩ ፋብሪካዎችን ማሽኖች ህይወታችን ያቀለሉ ማሽኖች ብታይ መጀመሪያ በሜካኒካል ኢንጂነር ሙያ ውስጥ ያሉ ሰዎች ትልቅ አስተዋጽኦ አላቸው ማለት ነው። ይሄንን መቀነስ አንችል። ስለዚህ በየቤታችን የምናያቸው ትናንሹም ሆነ በየፋብሪካ የምናያቸው ትላልቅ ፋብሪካዎች ማሽነሪዎች የሜካኒካል ኢንጂነሪንግ እጅ ያረፈባቸው ናቸው። ሶስተኛው እንግዲህ ስናይ ኤሌክትሪካል ኢንጂነሪንግ ነው። እንግዲህ ኤሌክትሪክ ማይጠቀም የለም፣ አምፖል ማይጠቀም የለም። አምፖል ሲያይ በኤሌክትሪካል ኢንጂነሪንግ በኩል ያለው የሙያ አስተዋጽኦ ማንም ይረዳው ነው ማለት ነው። አንድ ሀገር በተለይ በኤሌክትሪካል ኢንጂነሪንግ ስናይ ከዛ ደግሞ ወደ ኤሌክትሮኒክስ መሳሪያም ጭምር የሚሻገር ነው። አሁን ስልክ ምን ያህል ጠቅሞናል? የተለያዩ ስራዎቻችን ውስጥ የተለያዩ ቴክኖሎጂዎች በስልክ የምንጠቀማቸው አፖች ምን ያህል ጠቅመውናል ብለን ካየን የኤሌክትሪካል ኢንጂነር እጅ ያለባቸው ናቸው ማለት ነው። ስለዚህ ይሄ እነ ቴስላን መውሰድ ትችላለህ እኮ ዓለም ላይ ቴስላ ያለበትን ይሄ አሁን ማን ነው አሜሪካዊው ኤለን መስክ ጀስት ኤሌክትሪካል እንደገና ሌሎችም ቴክኖሎጂዎችን መውሰድ ትችላለህ። የባቡር ስራውን የቻይናን የጃፓንን ማንሳት ትችላለህ። ኤሌክትሪካል ኢንጂነሪንግ ጋር የሚያዝ ፈጣን ባቡሮችን ምናምን ቀጥል። እሺ ሌላው በትኩረት የኬሚካል ኢንጂነሪንግ የምንለው ደግሞ ዘርፍ አለ ማለት ነው። ኬሚካል ኢንጂነሪንግ የምንለው ዘርፍ አጠቃላይ በምን ላይ ያተኩራል ካልን የፊዚክስ፣ የባዮሎጂ፣ የኬሚስትሪ፣ የማቲስን እውቀት አንድ ሮው ማቴሪያል ለቫልዩብል ፕሮሰስ መሳሪያ ተጠቅመን ስንሰራው ለዛ ቫልዩ በዚህ ውስጥ የሚሰራው ኬሚካል ኢንጂነሮች አሉ ማለት ነው። ሶ ኢን ኦል ዳይሬክሽን መሐንዲስ አለ ማለት ነው በኬሚካል ኢንጂነሪንግ ስናይ ማለት ነው። ለምሳሌ ፋርማሲ ስንመለከት የመድኃኒት ቅመማ ውስጥ በብዙ የኬሚካል ኢንጂነሪንግ እና ሌላው ደግሞ ባዮሜዲካል ኢንጂነሪንግ የሚባሉ በጥምረት ሰርተው በዚህ በኩል ውጤት የሚመጣባቸው ስራዎች ናቸው ማለት ነው። ሌላው ስለ ሶፍትዌር ኢንጂነሪንግ፣ ኮምፒውተር ኢንጂነሪንግ ካል ራሱ ኢንጂነሪንግ አንዱ ዘርፍ ሆኖ እንግዲህ አሁን ላለው የምንጠቀመው ኮምፒውተር አፕግሬድ ለሚሆኑ ሶፍትዌሮች፣ ስራችን ለሚያቀሉ ሶፍትዌሮች የኮምፒውተር ኢንጂነሮች ድርሻ ያለበት ማለት ነው። ስለዚህ በሁሉም ቦታ መሐንዲስን እንዴት መመልከት ኤሮስፔስ ኢንጂነሪንግ የሚባላል ኤርክራፍቶችና ሚሳኤሎች በሚሰሩ ውስጥ ድርሻ ያለው መሐንዲስ ነው ማለት ነው። እዛ ውስጥም መሐንዲስ አለ ማለት ግንባታ ላይ ብቻ ለሚያስብ ሰው ማለት ነው። ለዛ ነው። ሌላው እንግዲህ ባዮሜዲካል የሚባለው የሜዲሲንን እና የባዮሎጂን እውቀት አጣምሮ የሰውን ጤና ለመጠበቅ ምን መሆን አለበት የሚለውን
ለሰው የሚጠቅመው ሪኮመንዴሽን የሚሰጠው ባዮሜዲካል ኢንጂነሪንግ የሚባለው ደግሞ እንደዛው አለን ማለት ነው። ሌላው ኢንዱስትሪያል ኢንጂነሪንግ ኢንዱስትሪ ውስጥ ኢንጂነሪንግ አለ። ኢንዱስትሪያል ኢንጂነሪንግ ራሱን ችሎ ዓለም አቀፍ እንደ አንድ ትልቅ ዘርፍ ሆኖ የሚጠና ለዓለም ቴክኖሎጂ የሚያበረክት የኢንጂነሪንግ ዘርፍ ነው ማለት ነው። ሌላ ስለ ማቴሪያል ሳይንስ ኢንጂነሪንግ ስንመለከት አሁን ሴራሚክ የምንለው ነገር የምንጠቀመው ብዙ ነገር ተፈይቶ የተለያዩ ንጥረ ነገሮች ተፈክቶ ለምንጠቀመው አገልግሎት የተለያዩ ግንባታ አገልግሎት የምንጠቀመው የዚህ እጅ እነዚህ በዚህ በኩል ያለፉ መሐንዲሶች እጅ ያለበት ነው። ኢንቫይሮንመንታል ኢንጂነሪንግን ማየት እንችላለን ማለት ነው። ይሄ ደግሞ ስለ ኢንቫይሮንመንት ስናይ ብዙ ስለ በጣም ትኩረት መደረግ ያለበት እንደውም እዚህ ላይ የሁማን ሄልዝ እና ኢንቫይሮንመንትን አብሮ አስማምቶ ለመሄድ ኢንቫይሮንመንታል ኢንጂነሪንግ አሁን ፊት ለፊት የመጣ አንድ ትልቅ ዘርፍ ሆኖ የሚጠና የኢንጂነሪንግ ዘርፍ ነው። እነዚህ በዋናነት ለመነሻነት አስሩ ራሱ ብንመለከት በህይወታችን ውስጥ ኢንጂነር ምን ያህል እንትን እንዳለው አሻራ እንዳለው መመልከት እንችላለን። ሌላው ምናልባት ይሄ ሞያም ከዛ አለፈ በኢኮኖሚ ዘርፎች ውስጥ አሁን ሀገራችን እንደሚታወቀው የኛ ኢኮኖሚ ዘርፍ አሁን 5 ትላልቅ ነገሮች ላይ ትኩረት አድርጓል። በዛ ውስጥ እስቲ የኢንጂነር ድርሻ ምንድነው ብለን ራሱ ለመመልከት ስንሞክር አንዱ አግሪካልቸር ብናይ አግሪካልቸርን shift ያደረገው አንደኛው ሜካናይዜሽን ነው። ሜካናይዜሽን ውስጥ ደግሞ ሜካኒካል ኢንጂነር አለ ማለት ነው። ዴፊኒትሊ ወኪንግ ትራክተሮች፣ ኮምባይነሮች፣ የተለያዩ ማሽነሪዎች ማን ነው የፈጠራቸው ሲባል የሜካኒካል በተለይ የሜካናይዜሽን ቀጥታ ከሜካኒካል ኢንጂነሪንግ ጋር የሚያያዝ ዕውቀት ጥበብ የሚጠቀም ነው ማለት ነው። ደግሞ ምርትን ለማምረት ከዝናብ ደግሞ ጥገኝነት ለመውጣት ደግሞ መስኖ ስናይ መስኖ ውስጥ መሐንዲስ የማይተካ ሚና አለው ማለት ነው። ዴፊኒትሊ አሁን እንዴት እንጠቀማለን ካል በዚህ ውስጥም ኢንጂነሪንግ አለ። ኢንዱስትሪ ውስጥ ኢንጂነሪንግ አለ። ቱሪዝም ውስጥ አለ። ለምሳሌ ቱሪዝም የሚጎበኙ እኮ አርኪቴክቸራል የሚታዩ ነገሮች እኮ ናቸው። አሁን ላሊበላን ሰው ቢሄድ ላሊበላ እኮ የአርኪቴክቸራል ጥበብ ውጤት ነው። ሰው እሱን ለማየት ያህል የቱሪዝምም ውጤት ሆኖ ይታያል ማለት ነው። በዚህ ብዙ ዶላሮች ይገኛል በቱሪዝም ማለት ነው። ሌላው በቴክኖሎጂ ዙሪያ አንድ ግንባታውን በአጭር ጊዜ ለመጨረስ የሚጠቀመው ቴክኖሎጂ ራሱን ችሎ ራሱ ትልቅ ውጤት ተደርጎ ሊገለጽ የሚችል። ስለዚህ በዚህ ውስጥ ስናይ የኢንጂነሪንግ ሮል ትናንትና ብቻ አይደለም፣ አሁን ብቻ አይደለም፣ ነገም አጠቃላይ ህይወታችን ውስጥ ኢንጂነር ባልነካው ነገር የተጠቀምነው ነገር አይተን ልናይ እንችል። ሁሉም ኢንጂነር ነካክቶ የተጠቀመው ነገር ነው። ስለዚህ ለምሳሌ አጠቃላይ ራሱ እንደ አንድ ሰው ስናስብ ለኔ ምን ያስፈልገኛል ብለ ራሱ ቀለል አድርገን እናስበውና አሁን ለምሳሌ ቤት ያስፈልገናል። ቤት ደግሞ የቤት ግንባታ ቀጥታ የኮንስትራክሽን ኢንዱስትሪ ኢንቮልቭ የሚያደርግበት ነው ያለ ቤት ሰው ስለማይኖር። ልብስ ቢባል ኢንዱስትሪ ነው። ኢንዱስትሪ ውስጥ እዛ ውስጥ የሚጠቀሙ ማሽነሪ የኢንጂነሪንግ ውጤት ነው ማለት። ምግብ ስንል ፕሮዳክቲቪቲ ነው። አግሪካልቸር ላይ ሜካኒካሉ ኢሪጌሽን ኢንጂነሩ ካልገባ በምንም አይነት ፕሮዳክሽን መጥቶ ሰው ሰርቫይቭ ለማድረግ አይችልም። ስለዚህ አሁን መሐንዲሶች በዚህ ልክ ሮላችን መረዳት አለብን ማለት ነው። ሀገር ለመገንባት ያሌለንበት ቦታ የለም። ከእግዚአብሔር ቀጥሎ ዓለምን የሰራት ወይም ያሳመራት መሐንዲሶች ናቸው ይባላል እኮ ዓለም ላይ በእያንዳንዱ ህይወት በልብስ ላይም አለው። አሁን በሚተላለፈው ሬዲዮአችን በምንሰራው ስራ በምንመገበው ምግብ ውስጥ በምንጠጣው ውሃ ውስጥ ምን የሌለንበት ቦታ አለ። ይሄን ግን ምን ያህሉ ይረዳል ብለህ ታስባለህ? በተለይ ፖለቲከኞቹ ይረዱታል? አሁን በእኛ ሀገር ውስጥ በኋላ እመጣበታለሁ፣ ጥያቄም ስላለኝ ነው። ቀጥል። ሀገራችን በጣም አንድ ሀገር ለማደግ ፕሮፌሽናሊዝምን ማሳደግ አለባት። በነገሮች ውስጥ ፕሮፌሽናሊዝም ያለው ሮል እያደገ ሲመጣ አንድ ሀገር ሰስቴይነብል በሆነ ሁኔታ ማደግ ትችላለች። አሁን ፖለቲካ ራሱን ድርሻ ሊኖረው ይችላል። አልፎ ግን የፕሮፌሽናሊዝም መንገድ ውስጥ መግባት የለበትም ማለት ነው። ብዙ ነገሮች ፖለቲካሊ ዲሲዥኖች ሊሰጡ ይችላል፣ ግን ቴክኒካሊ አንድ የመሐንዲስ ፖለቲከኞች ሊረዱ የሚገቡን ነገር ቴክኒካል ነገር ውስጥ ገብተው ለቴክኒካል ለመሐንዲሱ መተው አለባቸው ማለት ነው። ሪኮመንዴሽን ምን መደረግ እንዳለበት መማከር አለባቸው። ብዙ ቦታ የምናየው ፕሮጀክትም እንትን ውስጥ የምናየው የባለሙያ ድርሻ አንድ ኮንሰልታንት ያለው ተጽዕኖ ወይ ደግሞ የባለሙያ ድርሻ ያነሰ መጥቶ ሊያንስ አሳንሶ የማየት ነገር አለ ማለት ነው አንዳንድ ቦታ።
በነገራችን ላይ በብዙ የባለሙያዎች በተለይ በሲቪክ ሶሳይቲ ውስጥም አንድ ሀገር ለመገንባት የጠንካራ የሙያ ማህበራት ማጣታችንም ለዚህ ዳርጎናል። የለም ምክንያቱም አንድ ሀገር የምትገነባው ሲቪክ ሶሳይቲዋ የሙያ ማህበራት ጠንካራ ሲሆኑ አሁን እንደው ለመነሻ ያለኛ ሀገር ውስጥ የመምህራን ማህበርን እንመልከት። ለመምህራን ምን ያህል ይከራከራል? ለመምህራን መፍት የሚቆመው እሱ ነው። መምህር ሙያ ተከብሮ እንዲኖር የራሱን ከፍተኛ ድርሻ አለ። የህግ ባለሙያዎች አለ። የሐኪሞች ማህበር አሁን የመሐንዲሶች አለው ይብንል የለም ማለት ምንም የለም። ጠንካራ ተቋም የለን። ምናልባት አሶሲዬሽን እዛ እንደ ማህበር የሚመስል ነገር ጠንካራ በፖሊሲ መንግስት ስልጣን ሰጥቶት ስፔሲፋይ የሆነ ስልጣን ሰጥቶት አሁን ምናልባት በሀገራት ልምድ እናነሳዋለን በኋላ ላይ ማለት በሀገራት ልምድ ማንሳት እንችላለን። እንዴት አድርገው ነው የቶኛው አካላይ ቤስት ሞዴል አላቸው የሚለውን ነገር ብናይ ኢንጂነሪንግ ፕሮፌሽኑ የዛ ሀገር ያደገው የሙያ ማህበራዊ ምን ያህል ተጽዕኖ ኖሮት ነው ብለን ብናይ ሙሉ በሙሉ በጣም ብዙ ሙያ ማህበራት የሰሩት ስራ አለ ማለት ነው። ዩኬ ውስጥ የሰሩት አለ፣ ካናዳ ውስጥ የሰሩት ስራ አለ፣ አፍሪካ ውስጥ ኬንያን፣ ናይጄሪያን፣ ሳውዝ አፍሪካ በጣም ቤስት ፕራክቲስ ያላቸው ናቸው ማለት ነው። ሀገርን በጣም እያገዙ ያሉ ፖሊሲዎችን በማውጣት አዋጆችን በማዘጋጀት ምርምር ስራዎችን በመስራት ከመንግስትም በቅርብ ሆኖ በማማከር የሀገራቸው ለውጥና እድገት ላይ ስራ በመስራት ኢጂፕሽያኖችን ስትወስድ ደግሞ ስለ ወተር ፖለቲክስ በኋላ ልንመጣበት እንችላለን። የኢጂፕሶችን ቀጥል በጣም ኢንትረስቲንግ ነገር ስላነሳ ነው። አሁን አጠቃላይ መጀመሪያ ሀገራችን አንድ ሀገር ናቹራል ሪሶርሱን ተጠቅሞ ወደ እድገት ለማምጣት መጀመሪያ ሂውማን ሪሶርስ ዴቨሎፕመንቱ ትክክል መሆን አለበት ማለት ነው። ሂውማን ሪሶርሱ የሰው ሀብቱን በደንብ ካልቲቬት ማድረግ አለበት። አሁን ብዙ ምናልባት በእኛ ጠላቶች ተቀድመናል ብለን የምናስበው ነገሮች የኛ ሀገር በምንም ሁኔታ ስፔሻላይዝድ አድርጋለ በውሃ ነው። የአፍሪካ ውሃ ማማ የምትባለው ኢትዮጵያ ናት። ለዚህ ማሳየው ወደ ኢትዮጵያ የሚፈስ ወንዝ አታገኝም። ከኢትዮጵያ ሌላ የሚፈስ ግን አለ ታገኛለህ ብዙ ማለት ነው። ስለዚህ ከፍተኛ የወተር ፖቴንሻል አለን። ይሄን ወተር ፖቴንሻል ደግሞ የወተር ፖቴንሻል ያሌላቸው ሀገሮች ደግሞ አሉ እንደ ኢጂፕት ማለት ነው። አንድ እሷን የምትጠቀመው ግን ለአንድ ወንዝ ስንት ፕሮፌሰር ስንት የውሃ ኤክስፐርት አላት ብንል እንደው ከኛ ጋር ስናነጻጽር እንደው የት ነበርን የሚል በጣም ጥሩ እንቅልፍ ላይ እንዳለን የሚያሳይ ነገር አለ። ስለዚህ አሁን አጠቃላይ ስንመለከት መሐንዲሶች ራሳቸውን ፕሮፐር ሀገርን በመገንባት ውስጥ ያላቸውን ድርሻ ማወቅ አለባቸው። አሁን ብዙ አያውቁም። አንዳንድ ሰው መሐንዲስ ምን ያህል ተረድተናል እኛ የሚለው ነገር አክቹአሊ እንደውም አልፎ ብዙ መሐንዲስ ስራጥ ስለሆነ ለሙያውም ብዙ ነገር ክብር እንዳይሰጥ እንደውም የተንቋሸሸ ነገር አድርገን አልፈን ደግሞ ስንበሳጭም እኛም እንደውም ምንድስና እንደው የማይጠቅም ሙያም አድርጎ የመረዳታል። አክቹአሊ ለዓለም ያበረከተው ይሄን ሁሉ ከሆነ አሁንም ያስፈልጋል ማለት ነው። ወደፊት ያለዚህ በብዙ መሄድ አንችልም። ስለዚህ አንድ ሰው ስለ መሐንዲሶች ፓወር ማሰብ ያለበት መጀመሪያ አንድ መሐንዲስ ሌላው ሰው የሌለው መሐንዲስ ያለው ነገር አለ። አንድ ነገር ቀድሞ ኢማጂን የማድረግ ማለት ነው። አሁን ስልክ አለኝ እያለች ነው። እስቲ ቴክኒሻናችን ስልክ አለን እየተባለ ነው። እስቲ ስልኩን አዳምጠን የባለሙያ ሀሳብ አስተያየት ካለ እንቀበላለን። ሌሎቻችሁም በ0115525484 0115525485 ላይ የደወላችሁ ሀሳብ መስጠት ትችላላችሁ። ሄሎ ማን ልበል? ጤና ይስጥልኝ። እግዚአብሔር ይመስገን። አስር አለቃ ብነት ምትኩ መንገድ ባለ ደህና ነህ ወይ? የዜጋም ጋዜጠኛ እንግዲህ የአቤሴሎም ትውልድ አድናቂም ጠያቂ ሆኜ ገብቻለሁ ዛሬ። በጣም ነው የማመሰግነው አቶ አለቃ። ያንተ ሀሳብ መስጠት ለኛ በጣም ተወስታችሁንም ትውት አስፈጻሚዋንም ስላገኘኋት ስለተቀበለችኝ ስላገናኘችኝ ጣቢያችሁንም አመሰግንና እሺ እንግዲህ ይሄ ዲጂታል ታይም ላይ ስላለን ኢትዮጵያ ደግሞ ከዕለት ዕለት የእናንተ ትውልድ ደግሞ አሁን ትልቅ ጫና ውስጥ በቃ ሁሌ ላለው ሪኮግናይዜሽን መስጠት ክብር መስጠት ሙያን ማበልጸግ የእናንተ አሻራ ከባለፈው የመጡት የመጀመሪያው ሰምተናል የነ ኢንጂነር ዮሐንስን ከዛም በፊት የነበረው
በእግር እየሄዱ ደሞዝ ብር ታጅቦ እያሉ እዚህ ደረስንና አሁን በቴክኖሎጂ ዘመን መጣን አይደል? እንግዲህ እንግዳይን ትናገር እንደሰማሁት ኢትዮጵያ እንግዲህ አሁን እየሰራች ባለችው እስከ ቅርብ ድረስ የህንዱን ጠቅላይ ሚኒስትርን ጀምሮ ቅና እየተጎበኘች ያለችው ይሄም አሻራ እኮ በአድዋ ሙዚየም የታየው በአዲስ ኮንቬንሽናል ሴንተር የታየው በከተማው ልማት የታየው ይሄ የዚህ ትውልድ ስራ አሻራ ውጤት ነው። ስለዚህ ምን አስባለሁ ይሄንን አሻራ ይሄ ትውልድ ድለኛው ትውልድ እንግዲህ አሁን የዲጂታል ዘመኑ የቲክታክ ዘመኑ ከግብጾች ቀደም እንዳላችሁ እኛ ወንዞች ወደ ሌላ መሄድ ነው እንጂ ከዛ የሚመጣ የለም ስንል እዛ ውስጥ ብዙ ስንሰማ ብዙ የግድብ ኢንጂነሮች አሏቸው፣ ብዙ የውሃ ኢንጂነሮች አላቸው፣ ብዙ ዩኒቨርሲቲዎች አሉ። እኛ ደግሞ አሁንም በቁጭት ይሄ ትውልድ ምንድነው ዩኒቨርሲቲዎቻችን እንግዲህ ዘመኑን የዋጀ እኛም አሁን ከአድዋ የተማርነው የቁጭት ዘመን ያንን ማስበልጸግ ነው አይደል? ከግድቡ ወደ ወደቡ ከወደቡ ወደ ግድቡም እያልን ነው አይደለም? ስለዚህ ምን ማድረግ አለበት ትውልዱ? መጀመሪያ በአቋራጭ መብለጥ ሳይሆን እንደዚህ ቻሌንጅን ተቋቁሞ ሚዲያው ላይ እኮ ትልቅ ስራ ረፍታችሁን መስዋዕት እያደረጋችሁ እኮ ይሄን ለማስተማር ሀገራዊ ኃላፊነት እየተወጣችሁ ነው ያላችሁ። ስለዚህ ዩኒቨርሲቲ ያሉት ደግሞ ይሄን ተምረው ይሄ ዲጂታል ዘመኑን በቁጭት ተነስተን ይሄ በአጭር ጊዜ መበልጸግ ሳይሆን በአጭር ጊዜ አገርን በማበልጸግ ሚዲያው የራሱን ኃላፊነት፣ ዩኒቨርሲቲዎች የራሳቸውን፣ መንግስትም፣ ኮንስትራክሽን ሚኒስቴር፣ ሌላም ሁሉ እዚህ ላይ ትልቅ የማስተምረው የማንቃት ስራ ከሰራን ከግብጽ አናንስን፣ ከግብጽ እንበልጣ። በተግባር ለመሆን ግን ይሄ ትውልድ አሁንም ያነቢ ቴሎም ትውልድ ከባለፈው ትውልድ ምን ተማረ፣ ለቀጣይ ደግሞ ከእናንተ ጄኔሬሽን ለሚመጣ እንዴት ለማሻገርና ለማበልጸግ ተዘጋጅታችኋል? አመሰግናለሁ። በጣም አመሰግናለሁ። አስራለቃ አብነት ምትኩ ከኮየፈጬ በእውነት የዘውትር አድማጫችን ምናደንቅ ምንወድ ገንቢያችንና ለሰጠን ሙያ ሀሳብ እናመሰግናለን። ሌላ አድማጮች እንዲገቡ እድሉን እንሰጣለሁኝ። በዚህ አጋጣሚ አስራለቃ አብነት ያው ብዙ ጊዜ የሚያነሱ ሀሳብ ኢንትረስቲንግ የሆነ ሀሳብ ነው። ጀስት እቺ ሀገር እኔ አሁን ዊዝ ኮሚትመንት አንተ ከአዳም ባይዞ በዚህ አጋጣሚ ከደብረ ዘይት ነው የመጣው። እንግዲህ ያለውን ሙያ ያለውን እውቀት ለማህበረሰባችን ለማካፈል ለመላው ኢትዮጵያ ሕዝብ ለመሐንዲሶች በኢንጂነሪንግ ዘርፍ ላይ ያለውን ክፍተት ለመሙላት አብሮን እንግዲህ ከደብረ ዘይት አዲስ አበባ መምጣት በጣም ሪሊ ኢንተረስቲንግ ነው። ይሄ ማህበራዊ አገልግሎት ብለን ነው የምንወስደው። ከዚህ በላይ ለሀገር ያለን ለሙያ ያለን ፍቅር መግለጽ አትችልም። ማንም ሰው ዛሬ ከቅርብ እንኳን ለመምጣት ሬዲ የማይሆንበት ሁኔታ ያለበት ነውና ሪሊ አፕሪሼት ነው ማድረግ ለማለት ነው። ዳኒ አንድ ሁለት ሀሳብ ላንሳ። ምናልባት ከ2005 በኋላ የዚህ የትምህርት ፖሊሲው ከኢንጂነሪንግ ጋር ተነስቶ ድሮ የነበረው የትምህርት ካሪክለማችን በራሱ ቫልዩ እንዲሰጥና ባለሙያዎቻችን ሪስፔክትፉል እንዲሆኑ አድርጓል። በፈረንጆች ከ2005 በኋላ በጃይዘድ በጀርመን መንግስት በኩል የካሪክለም ለውጥ ተደርጎ በ70-30 የሚባል ነገር መጣና አጥለቀለቀውም ይሄ ኢንጂነሪንጉን ዘርፍ እና አሁን አብዛኛው እስከዛሬ ድረስ ያለው ባለሙያ ስርዓት እንዲሆን። ሁለተኛ ካሪክለም ላይ ብዙ ጊዜ አንስተናል ከሌሎች ሰዎች ጋርም አርባ ምንጭና ባህር ዳር ዩኒቨርሲቲ የሚያስተምረው ወይም አዲስ አበባ ዩኒቨርሲቲና ጅማ የሚያስተምረው ኢቭን ከካሪክለም ይለያያል። ለምሳሌ ወተር ሪሶርስ ወተር ሳፕላይ የሚባሉ ነገሮች እንዴት እንደመጡ በኋላ እመጣበታለሁ። ያ የትውልድ መለያየት ከፍታ ኤክሰስ የሆነ ባለሙያ መፈጠር ኢቭን ኮርስ ከኮርስ መለያየት በአንድ ሀገር ላይ የፈጠረው ተጽዕኖ ቀላል አይደለም። በኋላ ስለ ሙያ ማብራት ስናነሳ እንመለሳለን። ሄሎ ጤና ይስጥልኝ። አብሰሎም ሰላም ናችሁ? እግዚአብሔር ይመስገን አለን። በጋሻው ማሞ ከስልጤ ዞን ከሚቶ ወረዳ በጣም ፕሮግራማችሁ በዚህ በምህንድስናው ላይ በጣም ደስ የሚል ነው። እኔ አብሰሎም አንድ ነገር የምጠይቀው ነገር አለ። እሺ ጠይቀን። ኢንጂነሮቹ ማለት ነው ከፖለቲካዊ ነገር ነፃ ሆነው ማለት ነው ከምንም አይነት ነገር ፖለቲካ ጫና ፍጥረትና እንኳን ሳያበዙ ስራቸውን ብቻ የሚሰሩበት መንገድ ቢመቻች ጥሩ ነው የምለው። ለምን መሰለ በተወሰነ በሆነ ነገር ይወጣሉ፣ ከሀገር ይሄዳሉ። በቃ ሀገሪቷ የተማረ ሰው እያጣች ነው ያለችው። ሌላ ሀገር ነው የሚያገለግሉት እኒህ ሰዎች። በጣም ብዙ ሰው እየወጣ ነው ከሀገር። እውነትን ነው። ሁለተኛ ደግሞ የምጠይቀው ፈንጂ አጥማጅም መሀንዲስ ነው የሚባለው። እውነት ነው። እንትንም ይሄ ሊፍት ምናምን ሰሪ መሀንዲስ ነው የሚባለው። እነዚህ ሰዎች ተወካይ ምክር ቤት አሁን የሁሉ ነገር ውክልና ያለው ሰው አለ አይደል? እናንተ ውክልና አላችሁ ሆይ? ተወካዮች ምክር ቤት ይሄን ነገር ብትሰሩ ጥሩ ነው የምለው እኔ። በጣም አመሰግናለሁ ወንድም። በጣም ኢንትረስቲንግ የሆነ ጥያቄ ነው ያነሳው። በቃ ነው ዘወትር የሚቆጨኝ ነገር ነው ይሄ ነገር ነው። በቃ ለዚህ ነው ቢሰሎም መልካም ውሎ። አሜን። በጣም ኢንትረስቲንግ። ስለዚህ እንደው እኔ ማብራሪያ ልስጥበት። ኢንጂነሪንግ ለምሳሌ ስለ ፈንጂ አምካኝ እያወራ ነው ባይዘ ከሰከንድ ወርልድ ዋር በኋላም ከዛ በፊትም የነበረው የዚህ የምህንድስና መዋቅር አብዛኛው በወታደር ቤት እንደሆነ ታውቃለህ። ግን በተለይ ከሁለተኛው ዓለም ጦርነት በኋላ በነበሩ
የሀገራት ይሄ መጥፋት ከፍተኛውን የሀገር መገንባት ላይ አስተዋጽኦ ሲያደርጉ የነበሩት ወታደሮች ነበሩ። እነዛ ወታደሮች አብዛኛው ክህሎታቸው ባይዞ የኛ ሀገር አላቅም እንጂ ሌላ ዓለም ላይ ያነበብኳቸው ነገሮች ምንድነው የኢንጂነሪንግ ከ75% ያላነሰ መከላከያ ውስጥ የኢንጂነሪንግ ዘርፍ ነው ያለው። መሳሪያ መቅጠም፣ መፍታት፣ አውሮፕላኑን መቅጠም፣ ማሰር፣ ቴክኖሎጂውን መጠቀም ምናምን ብዙ እንደው ምናልባት ከዝኔ እንደውም 90% በላይ አይሆንም ወይ ብዬ ነው የማስበው። አብዛኛውን የኢንጂነሪንግ ስራ ከሀገር ግንባታ ጋር ከወታደር ጋር ብዙ ጊዜ አንስቻለሁ። ከወታደር ጋር ነው የማስተሳሰረው። አንድ መሐንዲስ ለእኔ ሶልጀር ነው ብዬ ነው የምወስደው። እኔ ወታደር ነኝ ብዬ ነው የማስበው። ለሀገሬ ወታደር ነኝ፣ በሙያ የማገለግል ወታደር ነኝ ብዬ ነው የማስበው። ከፖለቲካው ጋር እንዳለው እንዳይገናኛል። አንዳንድ ሲስተሙ ኖርማል ትልቅ ትራንዛክሽን ያለበት ትልቅ የፖለቲካ ጉዳዮች ያለበት የሀገር እድገት የሚወሰንበት ዘርፍ ስለሆነ ከፖለቲካ መራቅ አይችሉም። ግን ባለሙያው እንዲቴል ፖለቲካ ውስጥ ይግባ ማለትም አይደለም። አትሊስት የተወሰነ ባለሙያ ፖለቲካ ውስጥ ኢንቮልቭ አድርጎ የባለሙያዎችን ኤምፓወር መሆን የምህንድስና ኃይልን ለምክር ቤትም በደንብ ማሳመን የሚችል በሀገር ግንባታ ላይ ቅድም እያነሳን ነበር እኮ በኳሊቲ ጉዳይ ላይ ኮንስትራክሽን ኳሊቲ ከሌለው ፌሌሪቲ ካጋጠመ በሙስና ውስጥ እየተዘፈረቀ ያለ ባለሙያ ካለ ለራሱ የሚመች ወይም ለጥቂት ባለሀብትና ግለሰብ የሚመች የህግ ማዕቀፍ እያዘጋጀ የሚያስወስን አካል ካለ እንደ ሀገር ነው የምንወድቀው፣ እንደ ባለሙያ ነው የምንዋረደው። ይህንን አቅም ያለው ባለሙያ ፖለቲካ ውስጥ ገብቶ ራሱ እኔ እንደው ጀስት በምክር ቤት ደረጃ በፓርላማ ደረጃ ገብቼ ለምን ለዚህ ዘርፍ ብሟገትና በዚህ ዘርፍ ላይ የራሴን አስተዋጽኦ ማድረግ በጣም ደስ ይለኛል። ምንም ጥያቄ የለው። ከዚያ ውጪ እኔ ከዚህ ከሙያው ክብርና ቫልዩ አንጻር ሰዎች ሁሉ እየናቁን እየመጣ ያለበት ሁኔታ ነው ያለው። እነዚያን ችግሮችን ለመፍታት ጠንካራ ካውንስል ወይም ቦርድ መቋቋም አለበት የሚል ሀሳብ አለኝ። ምናልባት ስልክ ካለ አንድ ሁለት ስልክ ተቀብለን እንትን እንላለን። ጠንካራ ቦርድ መቋቋም አለበት። የባለሙያዎችን የእያንዳንዱን ባለሙያ መብት የደሞዝ ጥያቄ አለ፣ የጥቅማ ጥቅም ጥያቄ አለ፣ የሴፍቲ ጉዳይ አለ። በረሃ ለበረሃ የሚንከራተተው ይሄ ሁሉ አገር እየገነባ ያለ ባለሙያ አንድ ቫልዩ እየሰጠው ያለ አካል የለም። ከሌሎች የሙያ ዘርፍ በታች ደሞዝ እያገኘ ነው። ድሮ ምናልባት የምታውቀው በደሞዝም በጥቅምም ሪስፔክትድ የሆነ ባለሙያ ነበረ። አሁን ግን ለባለሙያ ጆብ ዲስክሪፕሽን የሚያዘጋጅለት እኮ ሌላው ዘርፍ ነው፣ ኢኮኖሚስቱ ወይም ሌላ አካል ነው። ለባለሙያ ደሞዝ የሚወስን ግን በንጽጽር ስታስቀምጥ ከሁሉም ዘርፎች በታች እየሆነ ያለበት ሁኔታ ነው። አገርን በመገንባት ደረጃ ምን ያህል ከፍ ያለ እንደሆነ እየነገርከን ነውና በዚህ ላይ ሀሳብ ብትሰጠን። አሁን ይሄ ከሙያው ክብር ጋር ተያይዞ ሙያችን አሁን አንዳንዴ ለምን ክብር አጣ ወይ ደግሞ አሁን አብዛኛው እንትን ጨረር ተለቆበታል። ምህንድስና የሚባለው ነገር የቀድሞ ክብር የለውም። አሁን ድሮ መሐንዲስ መሆን በጣም የሚፈለግ ነው፣ አይፈለግም። ያ ነገር ምን ፈጠረው ብለን ስናስብ መጀመሪያ አንዳንድ ጊዜ 70-30 ከፍተኛ ተጽዕኖ ፈጥሯል። እዚህ አንድ ነገር ስናደርግ ስትራቴጂክ ቲንኪንግ ሊኖረን ይገባል። ሰው ስታሰለጥን የት እንደሚገባ ማወቅ አለበት። የሚወጣውን ኃይል 70% ዲማንዱ ማመጣጠን ነው። 70% መሐንዲስ ላድርግ ስትል ስትራቴጂካዊ 70% የት ይገባሉ? ምክንያቱም ኤክሰስ ሆኖ ማይገባ ከሆነ ከዛም በኋላ የሚፈጥረው ችግር ምንድነው? ሰው በተለይ አሁን ዲፓርትመንት አመራረጣችን መንገድ እንዴት ነው? ብዙ ጊዜ ከ12ኛ ክፍል ተማሪዎችን ብዙ ጊዜ እኛም ሆነን ያለፍንበት ስለሆነ ምንድነው የሚታየው? የቱ ነው የተሻለ ደሞዝ የሚያስገኘው ነው። በዛ ብቻ ሄዶ አንዳንድ ሰው አንዳንዴ ስኪሉን ፍላጎቱም ያሌለው ሰው ወይ ደግሞ ኢንተለጀንሱም ማይሄደው ሰው ይገባበትና ደግሞ ኢቲክሱን ያበላሻል፣ የሆነ ያልሆነ ስራ ይሰራል። በዛ ምክንያት ምንድነው ሞያውም ደግሞ ምን ይሆናል? የመንቋሸሽ እንትን አለው ማለት ነው። መጀመሪያ ወደ ዲፓርትመንት ወይ ደግሞ ኢንጂነሪንግ ስንመጣ አንድ ሰው ደሞዝ ብቻ ሳይሆን ኢንተለጀንሱን ቢያይ ማለት ነው። አሁን እኮ ሰው እኮ ይለያያል። አሁን ኮንቬክሽናል አሁን ሰው የሚባለው ሶስት አለ ሂውጅ ኢንተለጀንሶች አሉት። ኮንቬክሽናል ኢንተለጀንስ፣ ኢሞሽናል ኢንተለጀንስ እና ሶስተኛው ኢንተለጀንስ ደግሞ ምንድነው? ሶሻል ኢንተለጀንስ። ሶሻል ኢንተለጀንስ የምትለው ላይ ልቆም። እነዚህ ሶስቱን ኢንተለጀንስ አይነቶች ኢንተረስቲንግ ሀሳብ ነው። ጻፋት ማስታወሻ ላይ ሶራ ትቀጥላለህ። ስልክ አየር ላይ አለ። ሄሎ ጤና ይስጥልኝ። ጤና ይስጥልኝ። እግዚአብሔር ይመስገን። እየሰጣችሁ ስላለው እንትን ማብራሪያና ወይም በነፃ መንግስት ምንም የትኛው መካል ምንም ሳይደግፋችሁ እያደረጋችሁት ያለው አስተዋጽኦ ለሀገር
እጅግ በጣም በዚህ ይሄ ነው መለኪያው ተብሎ ሊለካ የሚችል ነገር ስላልሆነ እጅግ በጣም የላቀ ምስጋና አለኝ። ታንኪዩ ወይኔ አባት። ማን ልበል? ከየት ነው ግን? ከማል ዑስማን እባላለሁ ከስልጤ ዞን ከማዕከላዊ ኢትዮጵያ ክልል። ከማዕከላዊ ኢትዮጵያ ክልል ደስ ይላል። አንድ ሁለት ገብተዋል እና እኔ አሁን ስራ ዕድል ፈጠራና ኢንተርፕራይዝ ልማት ጽሕፈት ቤት ውስጥ ነው የምሰራው ማለት ነው። በክህሎትና በስራና ክህሎት ሚኒስቴር ስር ማለት ነው። በርካታ ኢንጂነሮች አሉ እኛም ጋር። እነዚህ ኢንጂነሮች ግን በአግባቡ ልክ በተመረቁበት ሙያ ትምህርት ሰጥተን እየተገለገልንባቸው አይደለም። እሺ ቀጥል። የተሙላው ስለዚህ ኢንጂነሮች በተማሩበት በሰለጠኑበት ሙያ አገልግሎት እንዲሰጡ ቢደረግ ለሀገሪቱ የሚያደርገው አስተዋጽኦ እጅግ በጣም ከፍተኛ ነው። እናንተም ያው ማብራሪያ እየሰጣችሁበት ያለ ነገር አለ። እኛ ጋር አሁን አግሪካልቸራል ኢንጂነሪንግ አለ፣ ሲቪል ኢንጂነሪንግ አለ፣ ኮንስትራክሽን ኢንጂነሪንግ አለ፣ ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ አለ፣ ሃይድሮሊክ ኤንድ ዋተር ሪሶርስ ኢንጂነሪንግ አለ፣ አግሮ ፕሮሰሲንግ ኢንጂነሪንግ አለ። እነዚህ ባለሙያዎች በሙሉ እኔ አሁን የሶፍትዌር ስራ አመራር ውስጥ ነው ያለሁት። እዛ እኔ ስር ውስጥ ነው ያለሁት እና ግን አሁን እኛ የተገለገልንባቸው ያለ ነው ቀበሌ አካባቢ ሌሎች አካውንቲንግ አይነት ስራዎችን እንዲሰሩ እያደረግን ያለ ነው እና ትኩረት ተሰጥቶት በሙያቸው እንዲያገለግሉ ቢደረግ ለሀገሪቱ የሚያደርጉት አስተዋጽኦ እጅግ በጣም ከፍተኛ ነው የሚል አስተያየኝ። ይህን ማስተካከያ እንዲደረግበት የትኛውም እንትን በተለጠነበት ሙያ አገልግሎት እንዲሰጥ ቢደረግ የተሻለ ነው የሚል አስተያየት ለመስጠት ፈልጌ ነው። ስለ ስራችሁ እጅግ በጣም የላቀ ወደ የሌለው ምስጋና ነው ያለኝና በጣም አመሰግናለሁ። እሺ ነው እንደም ተባረክልኝ። በጣም ከልብ ነው አመሰግናለሁ ኢንጂነር ዳንኤል። ምናልባት ከቤክዱላ አንድ ስልክ አስገብተልን ያው አድማጮቻችንን እንስማችሁ ብለን ስላልና በዚህ አጋጣሚ ስለ ሶስቱ ኢንተለጀንስ በደንብ አድርገህ ታብራራልናለህ። አንድ ሁለት ነገር ልንገር። አሁን በዚህ ሰዓት የመሀንዲሶች ቫልዩ ማጣት በጣም እያሳዘነኝ ያለው እዚህ ሀገር ላይ በተለይ ትልልቅ ቦታም ትልልቅ ስራዎችም ለመስራት ይሄ የዘመድ አዝማድ ፕሮፌሽናል ሉዝ የሚያደርግ ነገር እየመጣ ነው። በዘመድ በብሔር በምናምን የሚቀጠር ነገር እየመጣ ነው። እሱን ሄሎ አቤት ሰላም ናችሁ? እግዚአብሔር ይመስገን። እሺ እስማኤል ባላላሉ ከኢሉባቡር ከመቱ ነው የምደውለው። እስማኤል ከኢሉባቡር እንደምን አለው እንደማለም ከመቱ ማለት ነው። እሺ መቱ እስማኤል ከመቱ ስልክ ደውሎልን ነበረ እና ቫልዩ እያሳጣን ነው። እንግዲህ ፕሮፌሽናል ጉዳይ በመላው ዓለም የትም ቦታ ተንቀሳቅሰ የምትሰራበትን ስራ ሄሎ ስልክ አለ ነው ሄሎ አቤት ይኸውላችሁ መሀንዲስ ማለት አሁን ማን ልበል አለሙ እባላለሁ ከአዳማ አለሙ ከአዳማ። እሺ ወንድም የቀጥል አለሙ ነው የምባለው እና መሀንዲስ ማለት ለከተማም ሆነ ለሀገራችን ለከተሞች በተለይ ፕላናቸውን ጠብቀው ከተሞች እንዲሰሩ የሚያደርጉ በሙያቸው እነሱ ናቸው። ምናልባት ከንቲባው ላያውቅ ይችላል፣ ከንቲባ አያውቅም፣ ሌላም ሰው እንግዲህ ያለው አካባቢ በሙሉ ላያውቅ ይችላል እና እነሱ ናቸውና ከተማ የከተማ ፕላን በተመለከተ መንገድን በተመለከተ እነሱ ነው የሚመለከታቸው። ግን አሁን በእኛ አካባቢ የሚሰራ ነገር ቢገርምህ እኔ እንደው ጠር ላድርገውና መንገድ አለ። አሁን የኮሪደር የሚባል ነገር አለ። ዛሬ 2 ሜትር ግቡ ይሉና ዛሬ የሆነ ጽፈው ነው በስንተኛው ቀን ደግሞ እኔ እንዴት እንደሆነ ካርታውን እንዴት አድርገው እንደመልሰው እንደገና 2 ሜትር ግቡ ሰው ሰርቶ ምን ማለት ካለ በኋላ እንደገና ጽፈው ደግሞ ይሄን ያህል ግቡ እያሉ የሚባል ነገር አለ። ይሄ እውነት ባለሙያ ነው ወይ ነው? ይሄ እንዴት ነው የሚታየው? እስቲ እንደገና ጠይቀኝ እችን ጥያቄ። የከተማ ፕላኗ ላይ ምናልባት የመንገዱ ስፋት 20 ሜትር ወይም 40 ሜትር ወይም 10 ሜትር 30 ሜትር ሊሆን ይችላል። ያው የፕላኑ ማየት ይጠበቅብናል። ከዛ ውጪ ነው የሰው ግቢ ውስጥ የገባው ወይንስ እንዴት ነው? እስቲ ብሪፍ አድርገን። እንዴት መሰለህ አሁን ለምሳሌ እዚህ በተለይ እኔ ካተላ ከአዳማ ወደ አተላ የሚሄድ ትልቅ መንገድ አለ። አውቀዋለሁ። አዎ። እና ግራ ቀኝ ኮሪደር አፍርሶታል ወይ የኔም ጭምር ፈርሻለሁ የኔም እንደዚህ 42 ቆርቆሮ ፈርሷል። ዞሮ አሁን ያ ተስተካክሎ ገረጋንቲ ወይም ደግሞ ሰው አፍርሶ በተባለው መሰረት ሰርቶ እንደዛ አድርጎ ካሳመረ በኋላ እንደገና በሌላ ቀን ከወርም ይሁን ከ15 ቀን በኋላ መጣው ደግሞ መልሰው ይጽፉና ይሄን ያልገቡ እንደገና እንደስበው የሚወጣው ነው። አሁን እዛ አንጥስበው እንግዲህ ባለሙያ ከሆነ መጀመሪያ የከተማው ፕላን አለ አይደል? አዎ
2 ሜትር የሚግባ 5 ሜትር የሚግባ መጀመሪያ መሆን የለበትም ወይ ነው እንደው ባለሙያ ሆነ ምናልባት እሱ አንተ ጋር ያሉት ባለሙያ ከሆኑ ምናልባት ማብራሪያ ቢሰጡት ይሄ አግባብ ነው ወይ? አሁን ይገርማል እንዳልከው ገረጋንቲ ተራግቦ ተረግጦ ተደምድሞ ሮር ገገሉ እንትን ብሎ እንደገና መልሰው ደግሞ ግቡ ብሎ ደግሞ ጽፏል እንደ በመንገዱ ዳር ግራቀኝ ያለውንና ይሄ አግባብ ነው ወይ? እንዴት ባለሙያ ነው? እሺ በጣም ጥሩ ጥያቄ ነው የጠየቁን። እንመለስበታለን። ባይዞ ከተማ ፕላን ማለት ያው ከተማውን የሚመራ መሪ ፕላን ወይም ስትራክቸራል ፕላን የሚባለው አንድ ጊዜ የሚወጣ በአመት ቢሆን በሁለት አመት ተሰርቶ ይበቃ መጨረሻ ነው። በቃ እሱ ፕላን ማለት አዎ ሊከለስ ሊበረዝ የማይችል ነገር ነው። እኔ አንድ ባለሙያ ይቅርታ አድርግልኝ፣ አንድ ባለሙያ ሲናገሩ ሰምቻለሁ እንደዚህ በእናንተ ጣቢያ ላይ ከኤደን እንትን ከማን ነው ይሄ መሀንዲስነት ሙያ ከንቴባ ያቆም አንድ አካባቢ በዚህ ውላን ተውሎ ያ እንትን ወጥቶ ካርታ መልሰው ደልዘው ሌላ አድርገው ወደ ሌላ ነገር ይወስዱታል የሚል ሰምቻለሁ። ይሄ ትክክል ነው? እሺ አባት በጣም አመሰግናለሁ። ያው እንግዲህ ቀድሞ ማጥናትና ቀድሞ ማቀድ የሚል ፕሪንሲፕልም ስላለ በዛ መሰረት ይሰሩታል ብለን እናስባለን። ያው ቦታውን ኤግዚስት ያደረገውን ነገር ስላላየን ትክክል ነው ትክክል አይደለም የሚለውን ውሳኔ ለመወሰን ወይ መልስ ለመስጠት ትንሽ እንቸገራለን። ግን አንድ የከተማ ፕላን ወደዚህ እናቀጣይ መስጠቢውቶን ታው ነበር እንዳልከው በቃ ዋናው አንተ ይኸውልህ እኛ መልስ ባንሰጥም የሚመለከተው አካል ያዳምጠውና እሺ አባት መልካም ቀን። ከቤክዱል አንድ ስልክ ብቻ ከሰጠን ወደ ሌላ እንሄዳለንና ስለ ኢሞሽናል ኢንተለጀንስ ስለሌሎችን ስለ ኮንቬንሽናል ኢንተለጀንስ እያነሳ አንድ ስልክ አለን። ሄሎ ይሰማው የዲዲጋና የሐረር ማን ልበል ተተናሰብ ፍሬዘር ነኝ ፍሬዘር ከሐረር እሺ ከሐረር እሺ ሀሳብ አስተያየት ካለ ማንሳት ትችላለህ። እሺ ተቋርጧል በሐረርና በጅጅጋ ምንድን ነው የተቋረጠው? ሄሎ በቃ እሺ ተቋርጧል አለኝ። መንገድ ተቋርጦ ከሆነ እንግዲህ ይሰራ ነው የምንለው ሌላ እሱ ወደዛ ቀደም ወደ አነሳ ነው እንዴ። አሁን ምናልባት ሰው አሁን ሙያውን ሲመርጥ ማየት አለበት ተብሎ የሚታየው ነገር መጀመሪያ ኢንተለጀንስ ምንድን ነው ቢለው ማወቅ አለበት። ከስምንቱ ለምሳሌ ኮንቬንሽናል የምንለው አንዱ የምንመለከት ለምሳሌ ሊንግዊስቲክ ኢንተለጀንስ ያለው አለ። የሆነ ነገር ማብራራት ይሄን አይነት ሰው ጋዜጠኛ ቢሆን ይመከራል። እሱ መጥቶ መሀንዲስ ቢሆን ነጋዴ ቢሆን ብዙ ጊዜ ከእንትን ጋር መፋጋት ብዙ ትግል ይሆንበታል። አንዳንድ ጊዜ እንደው ምን ይባላል ብዙ ሰው በሙያው ስኬታማ ሆኖ ግን በሙያው ጆብ ሳቲስፋክሽኑ ዜሮ የሚሆነው ከኢንተለጀንሱ ጋር ማሄድ ስራ ውስጥ ሲገባ ነው ማለት ነው። መጀመሪያ ሊንግዊስቲክ ኢንተለጀንስ የሚባሉ አሉ። ይሄ ከቋንቋና አቢሊቲ አንድ ነገር የመረዳት የማስረዳት የመጻፍ ለዚያው ደራሲ ውስጥ ቢሆኑ ጥሩ። ሁለተኛው የሚባለው ደግሞ ሎጂካል ሪዝኒንግ ላይ ሎጂካል እንደ ማቴማቲካል ኢንተለጀንስ የሚባለው ሂሳብ ላይ ጎበዝ ይሆኑ አሉ። ፊዚክስ እዚያውን ኤሮ ስታቲክ ኢንጂነሪንግ የሚባለው ላይ ቢገቡ የተሻለ ይሆናሉ ማለት ነው። የፊዚክስ የሂሳብ ዕውቀት ያላቸው ይሄ ከሆነ ይሄ ወደ ምን ሙያ የበለጠ ያስጠጋኛል የሚለውን ነገር ሰው ማየት መቻል አለበት ማለት ነው። ሌላው ስፓሻል ኢንተለጀንስ የሚባለው የኮግኒቲቭ ፓወር ያላቸው ኢማጂኔሽን ፓወራቸው ነገሮችን በስዕል ጭንቅላት ውስጥ የመሳል የመረዳት ነገር ያላቸው ሰዎች እንደዚህ ሰዎች መሀንዲስ ቢሆኑ ይመከራል ማለት ነው። የአንዱ የመሀንዲስ ልዩ ጥበብ ምንድነው? ኮግኒቲቭ እንትኑ ከባድ ነው። አንድ ሰው የሆነ ግንባታ አምሮ ሊያደንቅ ይችላል። ግን አምሮ ምን እንደሚመስል እንዴት እንትን እንደሚል ደግሞ መጀመሪያ ተሰራው በመሀንዲሱ ጭንቅላት ውስጥ። ለዚህ ነው ጭንቅላት ውስጥ ያለውን ስዕል በዲዛይን ያወርደውና ያ ነገር ወደ መሬት ተተግብሮ ይሄማ ያምራል ይላል ማለት ነው። ስለዚህ ይሄንን ስፓሻል ኢንተለጀንስ የሚባል ያላቸው አሉ ማለት ነው። ሌላው በተሌላው ኢንተለጀንስ ደግሞ በኮግኒቲቭ ስር ካሉ ውስጥ ቦዲ ካይነስቲክ ኢንተለጀንስ የሚባሉ ወደ ስፖርት የሚሄዱ ማለት ነው። እነዚህ የቦዲ እንትኖች ስፖርት የመስራት ከስፖርትና ስፖርት ዘርፍ ጋር ያለው ሙያዎች ጋር ያሉ ናቸው። ሌላ ሙዚካል ኢንተለጀንስ የሚባሉ አሉ ማለት ነው። ይሄ ደግሞ ወደ አርቱ ጥበብ እንዲሄዱ ብዙ ይመከራል። ናቹራሊስት የሚባሉ አሉ። ለምሳሌ ተፈጥሮን የሚወዱ እነዚህም ፎረስተሪ ምናምን ቢማሩ የሚመከር። አሁን
ሰው መጀመሪያ ያን ነገር እየተረዳ መሄድ አለበት ማለት ነው። ኢንተርፐርሰናል የሚባሉ አሉ ነገሮችን የመረዳት ቶሎ እነዚያውን ስነ ልቦና ባለሙያ ቢሆኑ ሳይኮሎጂስት ቢሆኑ ይመከራል። አሁን ብዙዎቻችን እንደዚህ አውቀን ከኛ ጋር መሄድ ሙያ መርጣለሁ ነው ያንወርጥም ያው ደሞዝ ያለው ይባላል ከዛ በኋላ ይገብ ችግር ይፈጠራል ማለት ነው። ሁለተኛው ምናልባት ምህንድስናችን ሞያውን ያዳከሰ ዝቅ ያደረገ ያለው ተብሎ የሚታሰበው ነገር ሂውማን ሪሶርስ ዴቨሎፕመንታችን በትክክል ስትራቴጂካሊ እየተመራ አይደለም። ምን መስራት እንፈልጋለን፣ ምን አለን፣ ምን አይነት ባለሙያ ያስፈልገናል፣ እንዲህ ነው መመራት ያለባቸው። አንድ ዩኒቨርሲቲ ተማሪ ስለፈለገ ብቻ አካውንቲንግ ስለፈለገ ብቻ ትምህርት ስለፈለገ የሆነ የሚፈልገውን ብቻ የሚያስተምር ከሆነ ገበያው የሚፈልገውን ብቻ አንዳንዴ ሀገር ደግሞ መድረስ አለባት ተብሎ ከሚታሰበው አንፃር ከዛ ጋር ሊጣረስ ይችላል። አሁን አብዛኛው ችግሮቻችን ናቹራል ሪሶርስ አለን። ለምሳሌ ማይኒንግ አለን፣ ሚነራል አለን። ማይኒንግ ኢንጂነሪንግ ስንት ዩኒቨርሲቲ አለ? ስንት ዲፓርትመንት አለ? ውሃ በጣም ከፍተኛ ነው ለአፍሪካ በብዙ ዩኒቨርሲቲዎች አሉ። አሁን እኮ ዩኒቨርሲቲዎችን በወተር ዲፓርትመንት የከፈቱትን ብታይ እኮ በጣት ያሉትም ደግሞ እንዳልከው ወጥ ካሪኩለም የላቸውም። አንድ ትምህርት ሚኒስቴር የሚመራው አይመስልም። ለዚህ ነው በቅርብ ትምህርት ሚኒስቴር ወደ 140 ጨፍልቆ መልሷቸዋል። አንድ እንትን ለምሳሌ ሃይድሮሊክ ኤንድ ኤንቫይሮንመንታል ኢንጂነሪንግ፣ ሃይድሮሊክ ኤንድ ዋተር ኢንጂነሪንግ፣ ዋተር ሪሶርስ ኤንድ ኢሪጌሽን ኢንጂነሪንግ፣ ዋተር ሪሶርስ ኤንድ ኤንቫይሮንመንታል ኢንጂነሪንግ የሚባሉ ተቀራራቢ የሆኑ ነገሮች አንድ ላይ ፓንች አድርገው ባይዞ ኢንቴንሽናሊ እኮ ነው። እዚህ ላይ በደንብ ልንገር፣ እኛ ብዙ ጊዜ በዚህ በካሪኩለም ዙሪያ አውርተናል። ኢንቴንሽናሊ የውጭ ሀገራት ፖሊሲዎቻችን ላይ ኢንተርፊር በማድረግና የሀገርን ጥቅም ሊያሳጣ በሚችል መንገድ ትውልድን የማምከን ስራ ሲሰሩ ነበር። በገንዘብ መድበው በራሳቸው የተለያየ ደህንነት መዋቅር ኢትዮጵያ ያላትን ኃይል ያላትን አቅም በአግባቡ አውጥታ እንዳትጠቀም ባለሙያው እንደ ባቢሎን ቋንቋ እንዳይግባባ በማድረግ የተሰሩ በጣም በረቀቀ የኢንተለጀንስ ስራ ነው። ብዙዎቹ ባለሙያዎች የሚተነትኑትም የኢሪጌሽን ትምህርት እንዲቀር ተደርጓል። ለምሳሌ ሲቪል እየተማርክ ሲቪል ኤንድ አርባን ብለ ተማሪው ከዩኒቨርሲቲ ከተመረቀ በኋላ ስራ የማያገኝበት ሁኔታ አለ። ኤክሰስ ተማሪ ይመረቅና ደግሞ ገበያው ላይ እና ፍላጎትና አቅርቦቱ አለመጣጠን ይላል። ያን ሰዓት ኤክሰስ የሆነ ባለሙያ ይመጣል። ሰው ሙያውን እንዲጠላ ወደዚህ ዘርፍ እንዳይገባ የማድረግ ይሄ ነገር ኢንቴንሽናሊ ብቻ ሳይሆን እኮ ግብጽ መደባ የምትሰራው አሁን ብዙ ጊዜኛ ግብጽ አልተረዱትም እኮ በዲፕሎማሲና በፖለቲካ ብቻ የሚከራከሩትን ነው እንጂ የሚታየው እኮ ግብጽ በእኛ ላይ ሰርታ የተሳካላት ነገር በኤክስፐርቷ የምትሰራው። ለምሳሌ አይኤምኤፍ እና ወርልድ ባንክ ውስጥ ያሉ ባለሙያዎች እኮ አብዛኛው ግብጻውያን ናቸው። ብድር እንዳይሰጥ በሚያዘጋጁ ሰነድ አሉ በሚባሉ ኔዘርላንድ እና ስዊድን ውስጥ ባሉ ዩኒቨርሲቲዎች እኮ የህንድ ፕሮፌሰሮች ምን አይነት የተዛባ ሪሰርች እኮ እንደሚሰሩ ይታወቃል። ስራ የተብሎ ማለት ነው። ሌላው ዘ ሞስት ኢንፍሉዌንሻል የሚባሉ በጣም ጂኒየስ የሚባሉ ምናልባት ትልልቅ ዩኒቨርሲቲዎች መምህር የሪሰርች ሰዎች ትልቅ ፕሮጀክቶችን የሚመሩ የሚያስተዳድሩትን ሃይ ፔይድ በማድረግ ከስራ እያወጡ ወይ ከሀገር ማሸሽና በጣም ትንሽ ስራ የሚሰሩበት ትልልቅ ኤንጂኦ ላይ በመቅጠር ባለሙያዎችን ከትልቅ ተቋማት የማግለል ስራ እየተሰራ ነው። ምክንያቱም ፎከስ ካደረግን በውሃ ላይ ፎከስ ካደረግን ባለን ሪሶርስ ላይ የሚፈራው ነገር ስላለ ኢንቴንሽናሊ በድብቅ የሚሰራ ስራ ነው። አሁን የውሃ መሀንዲሶች ለምን ጠፉ? ለምንድነው በውሃ ላይ ያልነው? ለምንድነው ሪሶርሳችን ላይ እንትን ያልነው ሲባል መጀመሪያ ቢኖርም የውጭ ስኮላርሺፕ የማግኘት እድሉ ሰፊ ነው፣ ይወጣል። የውሃ ተቋራጮች ብዛት ይወጣሉ። አሁን እኮ በጣም እኮ በውሃ እንትኖች እኮ ብዙ የሉንም። አሁን ካሉም ውጪ ናቸው። ኤክስፐርቶቹ ውጪ ናቸው። ለዚህ እኮ ነው ብዙ አሁን በእኛ ሪሶርስ ላይ የእኛ ሪሶርስ የሚያጠና ባለሙያ ምን ያህል ሀገር ውስጥ እናስቀራለን። የምንከፍታቸው ዲፓርትመንቶች ራሱ ስትራቴጂካሊ ኦሪየንትድ ናቸው ወይ? ጥያቄ ኤክሰለንት። ወደ ቀጣይ ካለን ሰዓት አንፃር እነዚህን ችግሮች ለመፍታት የሀገርን ጥቅም ለማስከበር ሌላው ዓለም ላይ ያለው የሙያ ማህበራትና እንደዚህ የኮንስትራክሽን ካውንስሎች በቅርቡ እንግዲህ ሰምታል ስናወራም ነበረ። ኢትዮጵያ ውስጥ የኢንጂነሪንግ ካውንስል መኖር አለበት ወይም በቦርድ የሚተዳደር ተቋም በአዋጅ ወጥቶለት በቦርድ ወይም በካውንስል ሊተዳደር የሚችል ተቋም ያስፈልገናል እያልን ነበር። ባለፈውም ጠቅላይ ሚኒስትሩ የሚመሩት አንድ የኮንስትራክሽን ካውንስል የሚባል ተቋቁሞ ነበር። ከአንዳንድ ሰዎች ባለፈውም እንዳልኩ ስንሰማ እንደዚህ አይነት ጠንካራ ባለሙያ አገሩን የሚወድ የለም እያልኩ አይደለም።
በጣም ኢፌክቲቭሊ ለሀገር የሚሰራ ሀገርን የሚያግዝ የሙያ ማህበራቶች የሉም። ይሄ ኦፊሻል የተነገረም ነገር ነው። እስካሁን ከ1968 ጀምሮ ተቋቁሞ ያሉ እንደ ሲቪል ኢንጂነሪንግ ደግሞ በ1997 በፈረንጅ አቆጣጠር ነው ማወራ በሲቪክ ሶሳይቲ የተመዘገበ አለ። የኤሌክትሪካል ኢንጂነሪንግ ማህበር አለ። ሌሎችም እንደዚህ የኬሚካል ኢንጂነሪንግ ማህበሮች አሉ። ግን ፕራክቲካሊ ምን ያህል ስልጠና ከመስጠት ወይም በአዳራሽ ውስጥ አሁን እሱንም በቅርቡ ነው የተጀመረው እንደዚህ አይነት ውይይቶች ከማድረግ ውጪ ምን ያህል ለውጥ የሚያመጣ ነገር ሰርተዋል ብለህ ስታስብ በቁጥር ልትገልጸው የምትችለው ነገር የለም። ይሄ በመንግስት ደረጃም በዳታም በጥናትም ተረጋግጦ የቀረበ ነው። ግን ጠንካራ ካውንስል ቢቋቋም የተሻለ ነው የሚል ነገር አለ። ቀደም ያነሳቸው የባለሙያዎች የደሞዝ ጉዳይ አለ። ያን ቀደም የሚሰደደውን ባለሙያ ፕሮቴክት የማድረግ ነገር አለ። ለባለሙያው ፍቃድና ኃላፊነት መስጠት ይኖራል። ለፖሊሲ ሜከሩ እንደዚህ አሁን ቀደም ወንድማችን ያነሱ ጥያቄዎች አሉ። እነዛን ጥያቄዎች መልስ ለማግኘት እንደዚህ አይነት ካውንስል ወይም ቦርዶች ቢቋቋሙ የተሻለ ነው። ምክንያቱም ጠንካራ ተቋም ስለሌለ ነው ጠቅላይ ሚኒስትሩ ይሄን አቋቁሞ ለመሄድ የሞከረው። ግን እሱም ፋንክሽናብል አይደለም የሚባል ነገር አለና እንደ ሀገር በጣም እየባከንን ነው። አሁን ቁጭ ብለን በዚህ ሙያ መፍትሄ ያው የምንለው ነገር ሁሉ መፍትሄ የሚያገኘው ስናስረው ካውንስል ያስፈልጋል፣ ጠንካራ ካውንስል። ምክንያቱም ካሉን ሲቪክ ሶሳይቲ ውስጥ የሙያ ማህበራት አንዱ ናቸው። ጠንካራ የሙያ ማህበራት ከሚያስፈልገን ውስጥ ደግሞ የመሀንዲሶች ሙያ ማህበር ነው። ለምን እኛ በነገራችን ላይ አሁን ያለው ሲቹዌሽንም ያስገድደናል። ያ ምንድነው ያለንን ናቹራል ሪሶርስ ለመጠቀም ዘፈርስት የሚያስፈልገው ባለሙያ መሀንዲስ። ይሄ ጠንካራ በዚህ በኩል ጠንከር ያለ ሰብሰብ ያለ ካውንስል ካሌለ አሁንም እንደባከን ይሆናል ማለት ነው። አሁን እኔ ለምን የሌላዎችን ሀገሮች ተሞክሮ በተወሰነ አናይም? ዓለም አቀፍ እንትኖችን ስንመለከት ለምሳሌ 4 ሀገራትን እንውሰድ። ካናዳን፣ ዩኬን፣ አውስትራሊያና ዩናይትድ ስቴትስን ስንወስድ እነዚህ ሀገራት ሞዴል የሚባሉ ዓለም ላይ ካውንስል ወይ ደግሞ የሙያ ማህበራት በምህንድስና በኩል አላቸው የሚባሉ ናቸው እነዚህ ሀገራት ማለት ነው። አሁን እኔ ይሄንን ካጠናው በኋላ እስቲ ምን ተጠቀሙ፣ ምን ሰራ ካውንስሉ የሚለውን ነገር ነው አሰስ ለማድረግ የሞከሩ። ምን ሰራ ካውንስል ምን ሰራላቸው የሚለውን ነገር ቢኖረንም ያን ስለሚሰራ ማለት ነው የኛም ያንኑ ስለሚሰራ አሁን እነዚህ ምን ሰሩ እነዚህ ሙያ ማህበራት በዛ ስለ ሀገር ምን ተጠቀሙ የሚለውን ነገር ስናይ የተወሰነ 6 ቤስት ፕራክቲሶቹን ጨምቀን መውሰድ እንችላለን። የመጀመሪያ በፓርላመንት ወይ ደግሞ በአክት ኦፍ ፓርላመንት ቀጥታ በህግ እውቅና የተሰጠው ስልጣን የተሰጠው ህጋዊ ሆኖ የተቋቋመ እንትን ያለ ፖለቲካል ኢንተርፌረንስ በፕሮፌሽናል ኢቲክስ ብቻ የሚሰራ ማህበር አቋቁመዋል። ይህ ምን ሆኗል? ፖለቲካሊ ውስጡ ዴሊቨርድ ስለማይደረግበት ከፍተኛ የሆነ የሙያ ስብስብና ጠንካራ መሐንዲሶች እንዲኖራቸው አድርጓቸዋል። በዚህ ጉዳይ ላይ ማለት ነው በመሃል አንድ ይሄ የሙያ ማህበር ነው፣ ራሱን የቻለ ካውንስል ነው። ለአጥንቶ ለመንግስት ጥናት ፖሊሲ የሚሆን ግብአት ይሰጣል። ያለውን ነገር ህጋዊ የተሰጠው ኢቭን መሐንዲሶችን የሚመዘግቡት የሙያ ማህበራት ናቸው በዚህ ሀገር ውስጥ። አሁን ሰው ልጆች ሲደራጁ ካየክ ፕሮፌሽናል ላይሰንስ የሚሰጠው ማለት ነው መንግስት ቢሮ ኮንስትራክሽን ባለስልጣን ነው። እዛ ሀገር የሚሰጠው መዝግቦ ዴሊቨር ዳርጎ ዳታ ቤዝ ውስጥ አስቀምጦ መዝግቦ ያለው በዚህ ሙያ ማህበር የተመዘገቡ ናቸው በዚህ ሀገራት ውስጥ ማለት ነው። ህጋዊ የሆነ ስልጣንም አለው። ሌጂስሌቲቭ ነው ራሱ የተጠቀሰለት ስልጣን አለው። ይህ ነገር ምንድነው? በህግ ኢምፓወር የመሆን እድል ካገኘ የበለጠ ችግርን ለመፍታትም የመሰማትም እድል አለ ማለት ነው። ሁለተኛው ደግሞ በጣም አሁን መሰራት ያለበትና እኛ ሀገር እንትን ያለው አካዳሚክ ቤንችማርክ አላቸው። ዓለም አቀፍ ኢንጂነር ሆነ ከአንድ ሀገር ለመሄድ ማለት ነው። መጀመሪያ ቁጭ ያሉና ዩኒቨርሲቲዎቻችን ምን ጎደላቸው ብሎ አጠኑ። ከአካዳሚክ ቤንችማርክ አንፃር ማለት ነው። ዩኒቨርሲቲ ከካሪኩለም አንፃር የጎደለው ነገር ያ የጠበበውን ነገር አስተካክለው ቀጥታ ከዛ የሚወጣው መሐንዲስ አካዳሚክ ቤንችማርኩን ዓለም አቀፍ አካዳሚክ ቤንችማርኩን ያሟላ ስለሆነ በየትኛውም ቦታ የተፈለገ ይሆናል ማለት ነው። ከዚህ ሄዶ ሌላ ሀገር ሄዶ አፕላይ ላድርግ ቢባል አሁን እኮ ኢትዮጵያ መሐንዲስና የዩኬ መሐንዲስ እኮ አንድ መሐንዲስ ይታወቃል። ማንን ይወስዳል? አንድ እያንዳንዱን ይሄንን ከዓለም አቀፍ የቤንችማርክ አካዳሚ ቤንችማርኩ ጋር ዩኒቨርሲቲዎቻችን ምን ላይ ናቸው ብሎ ያንን አጠጋግቶ
በአንዴ ሲወጣ ዌል ኳሊፋይድ ይሆናል። ምክንያቱም የመሐንዲስ ሞቢላይዜሽን ያስፈልጋል። ቢኮዝ ቴክኖሎጂ ቀርቶ ይመጣል። ሀገራት ያደጉት ቴክኖሎጂ መጀመሪያ ይቀዳሉ። ለመቅዳት ምን መሆን አለበት? መላክ አለበት። ስትልክ 1 2 3 4 ብለህ እዛ ተምረህ መተህ እዚህ መተህ ተጠቀማለህ ማለት ነው። ቻይና እኮ ፈጣን የቴክኖሎጂ በመቅዳት ነው ኢንፉል እንትን ማለት ነው። ስለዚህ በዚህ ይሄንን አጠጋግተው ሰርተዋል። ከዛ የሚወጣውም ከኢንተርናሽናል ስታንዳርድ ጋር የተመጣጠነ በሀገራቸው ውስጥ ትምህርት እንዲሰጥ ተደርጓል። ስለዚህ እንዴት ነው ትችላለህ አይባልም። ከካናዳና ዩኬ መጣ መሐንዲስ ትችላለህ እስቲ ችሎታን አይልም። ከሆነ ሀገርስ የትምህርት ጥራቱ ኳሊፊኬሽኑ ከመጀመሪያው ዝም ብሎ እንዳው አንድ ዩኒቨርሲቲ ከአንድ ዩኒቨርሲቲ ሰጥራሱ ከሚሰጠው ሞጁልና ኮርስ ራሱ ካልተስማማ ዩኒቨርሲቲ ሲመጣ ማን ሊቀበል ይችላል? ሌላ ችግር ነው ማለት ነው። ሶስተኛውና ምርጥ አድርገው የሰሩት ሬጂስትሬሽኑን ቀጥታ በኖርማል በዳታቤዝ በቴክኖሎጂ ደግፈው መዘገቡት። አንድ ሀገር ቢፈልግ ያኔው ከዛ ነው ማለት ነው ከዳታ ኢምፖርት። አሁን ስንት መሐንዲስ አለን? ቤዚክ ዳታ እኮ የለን። ስንት ከስንት ይመረቃል? የቱ ነው እንትን ስንት ምን ተሰራ ተብሎ ስንት መሐንዲስ ስራ አጥ ነው? ስንት መሐንዲስ ስራ አግኝቷል? ስንቱ ፕሮፌሽናል ላይሰንስ አለው? ስንቱ ምንም አይታወቅም። ይሄ ስለዚህ የሬጂስትሬሽን ጉዳይ ወሳኝ ነው። አሁን ብዙዎች የሚያነሱት በጣም ብዙ መሐንዲሶች የጥናትና ምርምር ይሰሩ አሉ። ባለፈው ስናወራ የነበረው የማቴሪያል ጉዳይ ላይ የፕራይስ ጉዳይ ላይ ኢቭን ቀደም ወንድማችንም ስለ ከተማ እያነሳ ነበር። ስለ ቀድመ ጥናት ባለማጥናት ነው የምታፈርሰው የምትገነባው። ይሄ ለሀገርም ውድመት ነው። ብዙ ጥናት ያላቸው ባለሙያዎች አሉ። ምን ያህል ወደ መሬት ወርዳል የሚለውን እንኳን አይታወቅም እንደ ሀገር። ቀጥል። አሁን ስለዚህ ነው መጀመሪያ ሬጂስትሬሽኑ በኖርማል መያዝ አለበት። ከዛ ኢቭን ለኢንተርናሽናል ሞቢሊቲ ሁኔታውን ያመቻቻል። ይህ ካውንስል ማለት ነው። በዛ ሀገር ሞቢሊቲ መዝግቧል፣ ዳታ ቤት ውስጥ አለው። ይሄ እኮ ቀላል እኮ አሁን ሞዴሉን ብቻ ይሄ የስራና ክህሎት ሚኒስቴር ምንድን ነው የሚያደርገው? ሲስተም ውስጥ ይመዘግባል። ከዛ ሀገር ሲፈልግ ከሲስተም ወስዶ ይልካል አይደል? እንደዚህ ለኢንተርናሽናል ሞቢሊቲ ያመቻቻል። ለዛ ለመሆን ዳታ ሲግኒፊካንት ዳታ መያዝ አለበት፣ ስንቱ አለ የሚለው ይሄን ነገር መዝግቦ ያዘጋጃል ማለት ነው። ሌላው መሐንዲሶች እውቀት ላይ ግንዛቤ ይሰጣል። ከዓለም አቀፍ አሁን እኮ አንድ ሶፍትዌር ተምረህ ላትመለስበት ትችላለህ። አሁን ኤአይ ላይ ደርሷል። አሁን አውቶካድ የሚያክሰው አውቶካድ ብቻ ካለ አሁን ዓለም አውቶካድ ትቶ ወደ ሲቪል 3D እየመጣው ሌላ ሶፍትዌር እየመጣ ነው። ስለዚህ ከዛ ጋር የባለሙያውን ነገር ሴሚናሪ የመስጠት ስልጠና የመስጠት ሾርት አጫጭር ኮርሶች የመስጠት ለዛ የማብቃት ስራዎችን ይሰራሉ። ይሄ የሚሰራው ይሄ የተቋቋመ የሙያ ማህበር ነው። በዚህ አይነት ሁኔታ አሸጋግረውታል ማለት ነው። ሌላው በጣም ተሰርቷል ተብሎ እንትን የሚላለው ነገር ተሻግሮ ከኢንተርናሽናል ካምፓኒዎች ጋር ይነጋገራል። እነዚህ መሐንዲሶች እኮ ስራ እንዲያገኙ አሰልጥኖ ካበቃ በኋላ ለማን ይሰጣል? ለዓለም አቀፍ እንትን ካምፓኒዎች ጋር ይነጋገርና እዛ ውስጥ እንዲሰሩ ያደርጋል። ከዛ ነው ያ ጥቅም ምንድነው? ቴክኖሎጂ ቀዱና እነሱ ደግሞ ምን ያመጣሉ? መጣውን እኛ ይሰራሉ ማለት ነው። ከመንግስት ምን ይጠበቃል? ካለ ሰዓት አንፃር ከማን ይጠበቃል? እንደው ሌሎች ከመንግስት ለመቀጠል ሳምንት እንቀጥላለን። ጊዜ ካለ እንደው ከአዳማ መምጣት ነው እንጂ ማነው ከደብረቤት መምጣት ነው እንጂ ሳምንት ፕሮግራሙን ማስቀጠል እንችላለን። ግን ይሄንን ተቋም ለመመስረት ከመንግስት ምን ይጠበቃል? አንድ ደቂቃ በቃ ኮምፕሊትሊ ማለት አሁን አንድ መሐንዲሶች ጠንክረን ድምጻችን ማሰማት አለብን። መንግስት ደግሞ ቀጥታ የፖሊሲ ድጋፍ መስጠት አለበት ማለት ነው። ይሄም እንትን እንዴት ይሰባሰባል? አሁን እኮ ለመሰብሰብም አንዳንድ ነገሮች ሊያስፈልጉ ይችላሉ። በዛ ቢያግዝ ለምሳሌ መሐንዲሶችን ለመጥራት፣ ለመሰብሰብ፣ ለማወያየት፣ ለማነሳሳት ሰልፍ የተበታተነ ነው ሶሻል ሚዲያ ላይ ያለው ማለት ነው። እሱን እንዴት ነው አንድ ቦታ ሰብስቦ ያን ነገር የሚደረግበት? አንዳንድ ፋይናንሻል ድጋፍም ሊሆን ይችላል፣ ቴክኒካል ድጋፍም ሊሆን ይችላል። አሴ ፖሊሲም ብዙ ነገሮች አሁን ያለን ሀሳብ ብቻ ነው። ሞቢላይዝ ለማድረግ ደግሞ ከዛ ውስጥ የሚያስፈልገን ነገሮች ውስጥ መንግስት የራሱን ድርሻ ፋይናንሻሊ ቢሆን መሐንዲሶችን ሀገር እኮ ነው የምናገዘው፣ ሀገር ነው ቢጽፍ። ስለዚህ እሱን አስቦ ይህ ተቋቁሞ እንደ ዓለም አቀፍ እንትን በዛ አይነት ልክ ኢንካሬጅ ቢደረጉ መሐንዲሶች አሁን እኮ ማወቅ ያለብን መንግስት ወደ 30 ቢሊዮን ፕሮጀክት ላውንች ሲያደርግ አሁን እነዚህ ሁሉ ምን ይፈልጋሉ? ባለሙያ ይፈልጋሉ። ዴቭ በጣም የወጣን ቲክቶካችን ላይም ላይቭ ስላለን በቲክቶክም በደንብ የተወያየን እንሄዳለን። ያለን የዛሬው ውይይት ይሄን ይመስል ነበረ። አድማጮቻችን በጣም ከልብ ነው የምናመሰግነው።